ጤና ይስጥልን ተመልካቾቻችን፣ አፍኒ ሚዲያ እና ኮሚኒኬሽን አፍኒ ፖድካስት ላይ እንገኛለን። በስራው እርሶ፣ በእድሜ ግን አንተ። ማቴዎስ ወልደጊዮርጊስ እባላለሁ። አንዱ ሌላውን ይገልጣል፣ በአንዱ ሌላውን እናያለን። ምንድነው ልዩነቱ ቢባል ራሱ በፊት እያንዳንዱ ነገር በሙላት ነው የሚከበረው። ሐዋሳ ዩኒቨርሲቲ አንድ ትልቅ ተቋም ነው። ቱሪዝም አለ፣ ማህበረሰቡ ራሱ አለ፣ አንተ አለው፣ ሚዲያው አለ፣ እኔ አለ። አፍኒ የሚባለው ስርዓት የሲዳማ ባህል ሂደቱ በጣም ረጅም። ስለዚህ ባህልን በዘመናዊ መልኩ መግለጽ የሚለው ጤና ይስጥልን ተመልካቾቻችን፣ አፍኒ ሚዲያ እና ኮሚኒኬሽን አፍኒ ፖድካስት ላይ እንገኛለን። አፍኒ ፖድካስትን ላይክ፣ ሰብስክራይብ ያላደረጋችሁ ትታዩኛላችሁ። ላይክ አድርጉት። ሰብስክራይብ አላደረጋችሁም አርጋችኋል። አሁን እናመሰግናለን። ማቲ እንኳን ደህና መጣ። እንኳን ደህና ቆያችሁ። ዛሬ እንግዳችን ማቲ ያልኩት በነገራችን ላይ ስለምንቀራረብና በቅርብ ስለማውቆት ነው። በስራው እርሶ፣ በእድሜ ግን አንተ። በየትኛው ልቀጥል? እርሶ እያልኩ ወይስ አንተ እያልኩ? አንተ እያልክ ብትቀጥል ደስ ይለኛል። መልካም። እሺ፣ ማቲ ራሱን ያስተዋውቅ ለተመልካቾቻችን። ማቴዎስ ወልደጊዮርጊስ ማን ናቸው የሚለውን ከዛ እንጀምር እስቲ። ማቴዎስ ወልደጊዮርጊስ እባላለሁ። በሐዋሳ ዩኒቨርሲቲ በማስተማርና በምርምር ስራ እገኛለሁ። በተለይ ሲዳሞፎ እና በሲዳሞፎ ቋንቋና ባህል ዙሪያ ረጅም ጊዜ በማስተማር ስራ በጥናት ቆይቻለሁ። ማቴዎስ በሐዋሳ ዩኒቨርሲቲ በሲዳሞ አፎን ቋንቋ እንዲሁም ስነ ጽሁፍ ረጅም እድሜን በምርምርም እንዳሳለፍክ ነው እንግዲህ መረጃው ያለኝ። ስነ ጽሁፉ፣ ቋንቋው፣ ትምህርቱን አሁን ላይ ያለው ሁኔታ በምን ያክል ጊዜ እድሜዎት ትንሽ ነው ብዙም አይደለም፣ ግን ስራዎትና እስከ ረዳት ፕሮፌሰርነት ደረጃ ሄደዋል። ይሄን እንዴት አሳኩ? ለተመልካቾቻችን ትምህርትና ልምድ እንዲሆነን ነው ይሄን ጠይቅ። በእርግጥ ቀላል እድሜ አይባልም። ስራ ከጀመርኩኝ ወደ 28 ዓመታት ደርሷል እና መጀመሪያ በቲቲሲ ቲቲአይ በሚባልበት ዘመን ላይ ከዚያ ተመርቄ የማስተማር ስራ የጀመርኩበት ጊዜ ነው አስታውሳለሁ። ከመጀመሪያ ደረጃ ጀምሮ ያ ማለት ከአንደኛ ክፍል ጀምሮ ማስተማር ጀምሬ በመሀል አፕግሬድ እያደረግኩኝ የመጀመሪያ ዲግሪ፣ ሁለተኛ ዲግሪ እያልኩኝ እየሰራው እዚህ ደረጃ ደርሻለሁ። መምህራን ትምህርት ኮሌጅ ላይ 1-2 ዓመት አስተምሬያለሁ። አሁን በዩኒቨርሲቲ ደግሞ ከ15 ዓመት በላይ ወይም ወደ 16 ዓመት አካባቢ በምርምርና በጥናት በማስተማር ላይ ቆይቻለሁ ማለት ነው። ስለዚህ እድሜ ቀላል አይደለም ማለት ነው። እድሜ ቀላል አይደለም፣ ስራው ግን ከባድ ነው፣ ብዙ ነው፣ ረጅም ነው ስራው። ቲቲአይ ምን ማለት ነው? መጀመሪያ ከቲቲአይ ነው የጀመሩት? አዎ፣ ቲቲአይ ቲቸር ትሬኒንግ ኢንስቲትዩት ነው እንግሊዝኛው። ኦኬ። መምህራን የሚሰለጥኑበት የአንደኛ ደረጃ መምህራን የሚሰለጥኑበት ተቋም ማለት ነው። አሁን ያ ስትራክቸር የለም። ኦኬ። የዛን ጊዜ ነው ቲቲአይ ይባል ነበር። የአንድ ዓመት ስልጠና ተሰልጥነ በሰርቲፊኬት ተመርቀህ ትወጣለህ። በጣም ጥሩ። በስነ ጽሁፍ በሲዳሞ አፎ ማስተማር በቋንቋና በምርምር ብዙ ነገሮችን ሰርተሃል። አሁን ለምሳሌ
ወደ ቋንቋ ወደ ዋናው ሙያ ወደ ምርምሩ ስንገባ ቋንቋ፣ ባህል፣ ስነ ጽሁፍ ለአንድ ማህበረሰብ ምንድን ነው ትርጉሙ? ምንድን ነው ጠቀሜታው? ተመልካቾቻችንን ምንድን ነው ሊያገኙ የሚችሉት ከቋንቋ ምርምር ከስነ ጽሁፍ? እንደ ማህበረሰብም ምንድን ነው የሚጠቅመው? ያው ትምህርት እስካለ ድረስ በትምህርት ሂደት ውስጥ ቋንቋ፣ ስነ ጽሁፍ የግድ ይጠናል። ጥልቀት ባለው ደረጃ እስኪጠና ድረስ በየደረጃው ጥናት ይደረጋል እና እኔ በመጀመሪያ ደረጃ የስነ ልቦና መነቃቃትን የሚያመጣው ስጠና ነው። ቋንቋ፣ ባህል፣ ስነ ጽሁፍ ስጠና ነው። ይሄ በሚጠናበት ሂደት ውስጥ እውቀት መግለጥ ነው አይደለ? አዲስ ነገርን ማምጣት ነው አይደለ? እነዚህ ነገሮች ስነ ልቦናን ያዳብራሉ። ሰው እውቀት ባገኘ ቁጥር ስነ ልቦናው እያደገ እየተነቃቃ እንዲሄድ ያደርጋል። በተጨማሪ ደግሞ ቋንቋ፣ ስነ ጽሁፍ በሚጠናበት ጊዜ ማህበረሰቡ እርስ በርሱ የሚተሳሰርበት መንገድ ይፈጠራል ማለት ነው። ብዙ ማህበረሰቦች አሉ። ብዙ ማህበረሰብ ዘንድ ብዙ ጥናቶች በሚደረጉበት ጊዜ የማህበረሰብ ትስስር መፍጠሩ ለመተሳሰብ፣ ለመተባበር፣ ለመተዋወቅ ትልቅ መንገድ ስለሚሆን ባህልና ቋንቋ፣ ስነ ጽሁፍ መጠናት መቻል አለበት ማለት ነው። ከዚያ ባሻገር ደግሞ ዓለም አቀፋዊ አንድነትን ይፈጥራል። ከትውውቅ ይጀምርና ዓለም አቀፋዊ አንድነትን በዓለም ላይ ያሉ ሰዎች ሁሉ አንዱ የሌላውን ባህል እንዲያውቅ፣ አንዱ የሌላውን ቋንቋ አኗኗር እንዲረዳ መንገድ ይከፍታል ማለት ነው። በዚህ ደረጃ መሄድ ከቻለ አንድ ማህበረሰብ ከሌላው ማህበረሰብ እኩል መሆኑን የምናውቅበት መንገድ ነው። አንዱ በጣም አድጎ ሌላኛው ደግሞ ሳያድግ በእንጭጭ ቀርቶ በማህበረሰቡ ዘንድ መለያየት፣ መከፋፈል እንዳይፈጠር ቋንቋና ስነ ጽሁፍ መጠናት ወሳኝነት አለው ማለት ነው። ወሳኝነት አለው ለአንድ ሀገር እድገት። ሀገር የሚገነባው ከቤተሰብ ጀምሮ ነው። ከዛ ወደ ማህበረሰብ፣ ከዛ የማህበረሰብ ስብስብ ነው አንድ ሀገር የሚፈጥረውና አንድ ሀገር ስታድግ ቋንቋ ግሪኮች እና ሮማዎች ስልጣኔያቸውን የጀመሩት ቋንቋቸውና ባህላቸውን በማሳደግ ነው ይባላል። ካልተሳሳትኩ ታርመኛለህ። እና አንድ ማህበረሰብ ቋንቋን ማሳደጉ ለሀገር እድገት ወይ ለስነ ልቦና መነቃቃት ቅድም እያነሳ ነበር፣ ምንድን ነው ፋይዳ ይኖራል? አሁን ቋንቋውን አሳደገ አንድ ማህበረሰብ፣ ሀገር እንዴት ታድጋለች? ባህሉን አሳደገ በምን መልኩ ልታድግ ትችላለች? ከተለያዩ አንግሎች በምርምርም ያገኘው ብዙ ክህሎቶች ስላሉ ከዛ አንግል አንጻር እስቲ ቋንቋ ስላደገ ሀገር እንዴት ሊያድግ ይችላል? ማህበረሰብ ባህል ስላደገ እንዴት ሀገር ሊያድግ ይችላል? በምን መልኩ ነው? ቋንቋ ሲያድግ፣ ባህል ሲያድግ በሚባልበት ጊዜ ሰው ማንነቱን ራሱ መረዳት የሚችለው ከዚያ ጀምረው ነው። ከዚያ አንጻር አንዱ የሌላውን ባህል፣ አንዱ የሌላውን ቋንቋ በሚረዳበት ጊዜ መተሳሰብ ይፈጠራል። እርስ በርስ መተሳሰብ መቻል ማለት ይሄ ትልቅ እድገት ነው ማለት ነው። ከዚያ ቀጥሎ ምን ልመጣ ነው? በመተሳሰብ ሂደት ውስጥ የሚሰሩ ብዙ በርካታ ነገሮች አሉ። ከዚህ አንጻር ህብረተሰቡ መልካም ጠቃሚ የሆነውን ነገር ወደ ማድረግ ያዘነብላል። ያ ማህበራዊ እድገትንም ኢኮኖሚያዊ እድገትንም የሚያመጣበት መሰላል ይሆናል ማለት ነው። ለምሳሌ ኢኮኖሚ ሊያድግ ይችላል በምንልበት ጊዜ ህብረተሰብ፣ ማንኛውም ማህበረሰብ ያለ ኢኮኖሚ እድገት አንድም እርምጃ መራመድ ይችላል ብዬ አላስብም። ከዚህ አንጻር
ኢኮኖሚ እድገት ሊመጣ የሚችለው በዚህ ውስጥ እንዴት ነው ቢባል፣ ለምሳሌ ያ ጥናት ያ እውቀት በጥናት የተገለጠው እውቀት ቋንቋን፣ መልካም እሴቶችን፣ የባህሉን መልካም እሴቶችን ወደ መግለጥ ያመጣል። እነዚህ ወሳኝ የሆኑ እሴቶች ደግሞ ፍንትው ብለው የሚወጡት በዚህ ሂደት ውስጥ ከመሆኑ አንጻር እነዚህ ደግሞ ለቱሪዝም መንገድ ይከፍታሉ፣ ቱሪዝምን ይስባሉ እና የቱሪዝም መሳሳብ ባለበት ሂደት ውስጥ ደግሞ ንግድ ያድጋል። ማህበረሰቡ ራሱን የሚያቋቋምበት መንገድ ይፈጠራል። በዚህ ሂደት ውስጥ የኢኮኖሚ እድገት ይዳብራል። የእርስ በርስ ልምድ ልውውጥ በሚከሰትበት ጊዜ ብዙ ነገሮችን ነው የሚለዋወጠውና ያ ማህበረሰቡን ያሳድጋል፣ በማህበረሰቡ ውስጥ እድገት ያመጣል በምንልበት ጊዜ በጣም በርካታ ነገሮችን ማንሳት ይቻላል። በአንድ ማህበረሰብ ቋንቋውን ሲያሳድግ፣ ባህሉን ሲያሳድግ፣ በዛውም መስህብ ይሆናል። ማህበረሰቡ ራሱ ባህሉ ራሱ መስህብ ይሆናል። ያ ማለት ቱሪስቶችን ይስባል፣ ጎብኚዎችን ይስባል። ሀገሪቷ በዛ መንገድ ወደ እድገት ከፍ ትላለች። ኢትዮጵያ ውስጥም እንደዚህ አይነት ነገሮች እንግዲህ ተጀምሯል። ለአንድ ማህበረሰብ ያለ ባህል መኖር ይችላል? ምናልባት ማህበረሰብ ነው ያለ ባህል መኖር ይችላል? በጭራሽ። ምክንያቱም የሁላችንም መሰረትና መነሻ ባህል ነው። ባህል ደግሞ ቋንቋ አለው። ባህልና ቋንቋ የማይለያዩ ነገሮች ከመሆናቸው አንጻር አንዱ ሌላውን ይገልጣል፣ በአንዱ ሌላውን እናያለን። ሰውነቱ የተገነባውም በዚህ ሂደት ነው። ሰው በራሱ አንድ ሰው ብቻውን መኖር አይችልም አይደለም። ከቤተሰቡ ጋር ይኖራል፣ ከጎረቤት ጋር፣ ከሌላ ሕዝብ ጋር ይኖራል። በሚኖርበት ሂደት የሚፈጠረው ምንድን ነው? ባህል ነው። ያ ባህል ነው ሰውን ሰው የሚያደርገው። መልካም አኗኗርን ሊያመጣ ይችላል። በዚያ መልካም አኗኗር ብዙ ነገሮችን መጠቃቀም ይመጣል። ስለዚህ ባህል ነው ይሄን ሁሉ ተሸክሞ ይዞን የሚሄደው። መነሻውም እሱ ነው፣ መጨረሻውም ባህል ነው። ከረዳት ፕሮፌሰር ማቴዎስ ወልደ ጊዮርጊስ ጋር ቆንጆ ቆይታን እያደረግን እንገኛለን። በነገራችን ላይ ማቲ፣ ባህል ጎጂ ባህል የሚባል አለ። አንዳንዴ ይሄ ባህል ይቅር ማህበረሰቡን ስለሚጎዳ፣ የሆኑ ግሩፖችን ስለሚጎዳ፣ ፐርሰናሊ ወይ ሴቶችን ወይ ወንዶችን ወይ የሆነ አካል ሊጎዳ ስለሚችል ይሄኛው ይቅር፣ ጎጂ ልማዳዊ ድርጊቶችም ይባላሉ። ይሄን እንደ ባህል ይዞ የመጣውን ማህበረሰብ ይሄን ማስቀረት የሚቻልበት ሁኔታ እንዴት ነው? ይሄን ነገር እንዴት ያዩታል? ለምሳሌ ጎጂ ልማዳዊ ድርጊት ነው ወይስ ጎጂ ባህል ነው መቅረት ያለበት? ትልቁ ነገር እዚህ ጋር እንደምንረዳው ባህል ሰፊ ነገር ነው። ልማድ በባህል ውስጥ አንዱ ሊሆን ይችላል። ልማድ ስንል በተለያየ ሁኔታ የተወሰነ ግሩፕ የተወሰነ ቡድን የፈጠረው የሚጠቀምበት በየቀኑ በየዕለቱ የሚያደርገው ጉዳይ ሊሆን ይችላል። ሰፊው ባህል ግን እጅግ በጣም ከዚያ ይሰፋል። ባህል ጎጂ ሳይሆን ምናልባት ልማዳዊ አንዳንድ አደራረጎች ጎጂ ሊሆኑ ይችላሉ እና ሁለቱ የተለያዩ ናቸው። ባህል ውስጥ የሚደረጉ ልማዳዊ ድርጊቶች ሊጎዱ ይችላሉ እንጂ ባህል ራሱን ችሎ ጎጂነት የለውም። ስለዚህ መቅረት ያለባቸው ልማዳዊ ድርጊቶች አሉ። ባህልና ዘመናዊነት አሁን አንዳንድ ቦታ ላይ ባህል በዘመናዊ መልኩ ሲገለጽ እና ባህል በባህላዊ መልኩ ሲገለጽ እጅግ የተለያየ ነው። አሁን የምናየው ወደ ከተማ አካባቢ ባህል በዘመናዊ መልኩ ሲገለጽ እንዴት ተስማማለህ? በዚህ ባህልን በዘመናዊ መልኩ መግለጽ የሚለው
እኔ ሊያስማማኝ የሚችለው ባህል የቀደመ ነገር ነው። ከባህል ዘመናዊነት ወጥቷል። ወይንም አሁን በእድገት በባህላዊ አካሄዳችንና እድገታችን መንገድ ላይ ዘመናዊነት መጥቷል እና ዘመናዊነት ባህልን እየቀደመ አይደለም። ከዚህ አንጻር ሁለቱ ታርቀው መሄድ መቻል አለባቸው። ሁለቱን አስታርቀን በማንሄድበት መንገድ ላይ ለያይተን በምንሄድበት በዚህ አሁን ባለንበት ደረጃ እሱ ልክ አይሆንም። አስታርቀን ነው ይዘን መሄድ ያለብን። በዚያ ልኩ ነው ልስማማ የሚችል። ተጽዕኖን በመልኩ መቋቋም ይቻላል። አሁን የዘመናዊነት ወይም ግሎባላይዜሽን ነው አሁን ተጽዕኖ እያሳደረ ያለውና ያንን ተጽዕኖ ባህል ደግሞ ራሱን የቻለ ቱባ ባህል አለ። ዘመናዊ ጋር ስትመጣ ደግሞ የሆነ ነገር መቀላቀሉ አይቀርም። የሆነ ነገር ይቀላቀላል። ወይ በገጠሩ ክፍል ያየኸው ከተማው አካባቢ ሲመጣ ተለውጦ ይገኛል። ይሄንን ማስታረቅ የሚቻልበት ቴክኒካል ወዮች ምናልባት በምርምር ደርሰባቸው ሊሆን ይችላልና ቴክኒካል ወዮችን ብታስቀምጥልን። እንዳልከው አሁን በዘመናዊ አኗኗር ሂደት ውስጥ የምንኖር በተለይ ብዙ ጊዜ በከተማ የምንኖር ሰዎች በከተማ የምንኖርበት አኗኗር ዘመናዊውን አኗኗር የተከተለ ነው ይባላል። ይህ ሁሉ በእውቀት ብዙ ማህበረሰብ አንድ ላይ በመሆን በሚኖርበት ሂደት በጋራ ኑሮ አኗኗር ሂደት ውስጥ የመጣ ነገር ነው ዘመናዊነት በራሱ ማለት ነው። ከትምህርት ጋር ካደጉት ሀገሮች ወደ ያላደጉት ሀገሮች ሲመጣ በከተማዎች ላይ የሚንጸባረቀው የእውቀት መገለጫዎች ናቸው ዘመናዊነትና እነዚያ ነገሮች ባህልን ትተው መሄድ የለባቸውም። ተቆራኝተው ባህልና ዘመናዊነት ተቆራኝቶ በሚሄድበት መልኩ ማስታረቅ አለብን በምንልበት ጊዜ ለምሳሌ አሁን የመከባበር እሴት አለ በባህል ውስጥ የምትከባበርባቸው በጣም ብዙ መንገዶች ሊኖሩ ይችላሉ። እነዚህ መንገዶች ሁሉም ለዘመናዊነት ላይጠቅሙ ይችላሉ። ከዘመናዊነት ጋር አብረው የማይሄዱ መንገዶችን እየተው ነገር ግን አብረው የሚሄዱትን ከጊዜ ጋር አሁን ከዘመናዊነት አንዱ ምንድን ነው ቢባል ጊዜን በአግባቡ መጠቀም ነው። ይሄ ራሱ ዘመናዊነት ነው። ጊዜን በአግባቡ ለመጠቀም ወደኋላ የሚጎትት የባህል አካሄድ በመከባበር ውስጥ ያለው ካለ እሱን አስቀርቶ ጊዜን በአግባቡ መጠቀም የሚያስችለውን ባህላዊ መሰረት ይዞ መቀጠል ይቻላል። አንድ እሱ ነው። ሌላ አንድ ልጥቀስልኝ። ለምሳሌ አፍኒ የሚባለው ስርዓት የሲዳማ ባህል ሂደቱ በጣም ረዥም ነው። አፍኒ አንድ ነገር እኔና አንተ ስንነጋገር ከእኔና ከአንተ ጋር ያሉትን ሰዎች አፍኒ ላለው ከዚያ ታላቅ የሆነው ይቀበልና ደግሞ ለሌላው ወንሽትኒ ይላል። ሰማችሁ እኔ ሰማሁትን እንደማለት ነው። ያ እንደዛ እያልን ሁሉንም እያዳረስን የምንሄድበትን መንገድ ማሳጠር ብንችል ጊዜያችንን መጠቀም እንችላለን። በምን መልኩ ነው ማሳጠር የምንችለው? አሁን ያንን አንደኛ አፍንን በአፍንነቱ በመልካም ስርዓትነቱ መቀበል መቻል ነው የመጀመሪያው ነገር። መጀመሪያ እንደዛ እሱን ከተቀበል ይሄ የሚረዝመውን መንገድ ማሳጠር ይቻላል ማለት ነው። ይሄን ያመጣው ጊዜ ለማሳጠር ያክል ነው። ከመጠቀም አንጻር ነው ይሄን ያመጣው። ባህሉ አፍኒው ስርዓቱ እንዳለ ሆኖ ግን ረጅሙን መንገድ 3-4 አፍን እያልን የምንቆየውን በአንድ
በአንድ ሰው የሚጠቃለልበት ሁኔታ ሀሳብ ወደ መለዋወጥ በምን አይነት ሁኔታ ሊሆን ይችላል? አሁን የቆየ ነው የቆየ ስርዓት ነው። አፍኒ ከዛ ሁለተኛ ወገን ከዛ ሶስተኛ እያለ ይቀበላል። ረጅም ጊዜ ሊፈጅ ይችላል። ይሄን በአንድ ሰው እንዲያልቅ ምናልባት ጥናት አድርጋችሁ ሊሆን ይችላል። በምን ወይ ነው ማሳጠር ምንችለው? አሁን ከጊዜ አንጻር ለምሳሌ ቅድም እንዳልኩት እናንተ ችግር ሊያጋጥመን ኖሮ በሶንጎ ቁጭ ተብሎ ስለ አንተና ስለ እኔ ጉዳይ ለመፍታት ነገር ተጀምሮ ሊሆን ይችላል። በዚያ በሚጀመርበት ሂደት ሀሳቡን የያዘው ሰው ከኔም ካንተም ሀሳብ ከተቀበለ በኋላ ሊያፍን ይላል፣ ሰማችሁ ይላል። ከዚያ በዚያች ሂደት ብቻ ነገሩ ወደ ውይይትና ወደ ሶሉሽን መሄድ ይችላል። አሁን ከዛ ቀጥሎ እያንዳንዱ በእድሜ ደረጃ ወንሽትኒ የተባለ እየተቀባበለ ጊዜ ከሚያጠፋ በአንደኛው ያንን የሚወክለው ያንን ስብስብ ያንን ሶንጎ የሚወክለው አካል ታላቅ ይኖራል። ያ ሀሳቡን ይወስድና አንፉሞ ካለ በኋላ ወደ መፍትሄው መሄድ ይቻላል፣ ወደ ውይይቱ መግባት ይቻላል፣ ማሳጠር ይቻላል። ይሄን ያነሳ ነው ባህልና ዘመናዊነትን በምን መልኩ እናስኪድ። አንድ ጊዜ አጠቃቀም ራሱ ዘመናዊነት ነው። ባህል እያለ ባህሉ እንዳለ ሆኖ ከዘመናዊው ጋር ከዘመናዊ ዓለም ጋር ማስታረቅ ለምሳሌ በአፊኒም በዚህ መልኩ ማድረግ ይቻላል የሚለውን ያነሳልኝ። በነገራችን ላይ በማህበረሰቡ ቅድም በግሎባላይዜሽን ላይ የሚያሳድረው ተጽዕኖ አለ። ፊቼ ጫምባላላ የዩኒስኮ በዓል ነው። ዩኒስኮ የመዘገበው የዓለም ነው። ግን መጀመሪያ ዩኒስኮ የመዘገበው አንዱ ማህበረሰቡ አምኖ በዚህ መልኩ ብሎ ያስቀመጠ በኋላ ማህበረሰቡ የሚያከብረውን ካየ በኋላ አከባበሩን፣ ሁኔታውን፣ አለባበሱን፣ አጋጌጡን ሁሉ ነገር ካየ በኋላ ነው እውቅና የሚሰጠው። አሁን ላይ ከዩኒስኮ አንጻር ከማህበረሰቡ አከባበር ከአንዳንድ ከከተማ ውስጥ ያለው ገጠር ላይ ያለው ምን ይመስላል? ወደ ፊቼ ስንመጣ እንዴትስ መጀመሪያ ሪኳየርመንቱ ምንድን ነው? ወደ ዩኒስኮ ሲመዘገብ አንድ ቅርስ ለዩኒስኮ ብቁ የሚሆነው በምን ሁኔታ ነው? ፊቼ ጫምባላላ በዩኔስኮ ከተመዘገበ አሁን ዓመታት ተቆጥሯል። በተመዘገበበት ሂደት የታወቀ ነው። በዓለም አቀፍ ደረጃ የተቀመጡ መስፈርቶች አሉ። ይሄ ማህበረሰብ የዚህ ማህበረሰብ ባህል መሆኑ በውስጡ የያዛቸው እሴቶቹ፣ መሪዎቹ በዓለም ደረጃ ልታወቅ የሚገባው እንደሆነ በእነዚያ መስፈርቶች ተረጋግጦ ነው ለመመዝገብ የበቃው። እውቅና የተሰጠው ነው የተመዘገበውና በርካታ ነገሮችን መዘርዘር ይቻላል። ግን በጣም አስተማሪ በጣም ተምሳሌት የሆነ ባህል መሆኑ ስለተረጋገጠ ነው። ስለተረጋገጠ ተመዘገበ። በነገራችን ላይ የተመዘገበው ማህበረሰቡ ስላመነበት ዩኒስኮም በማህበረሰቡ ስለተማመነ በእሴቶቹ በባህላዊ ክንዋኔዎቹ ስለተማመነ ነው። ማህበረሰቡ ከተወ የመተው እንትኑ እድሉ ከፍተኛ ነው። ለምሳሌ ማህበረሰቡ አልፈልግም ካለ አንተ ያልፈለግከው እኔ አልፈልግም ይላል ዩኒስኮ። ስለዚህ እንደዚያ ነገሮችን ቅድም ከተማና ገጠር አካባቢ ሲከበር ልዩነቶች አሉና ይሄ ልዩነቶች ምናልባት የሚፈጥረው ተጽዕኖ አይኖርም ወይ? ትልቅ ተጽዕኖ ይፈጥራል። በነገራችን ላይ በከተማና በገጠር የሚከበረው አከባበር ብቻ አይደለም ልዩነቱ ያለው እዛ ላይ ብቻ አይደለም። አጠቃላይ እንደ አሁኑ ዘመንና እንደ ድሮ ዘመን አጠቃላይ በገጠርም በከተማም ድሮ ጥንት ይከበር የነበረ መንገድና አካሄድ አሁንም ከሚከበርበት አንድ ነው ቢባል ልዩነት አለ። ልዩነቱ ደግሞ እርግጥ ነው ተጽዕኖ ማምጣቱ ግድ ነው። ለምሳሌ ልዩነቱ
አንተ ተጽዕኖ ያመጣል ወይ ብለህ ስለጠየከኝ ነው። አዎ ተጽዕኖ ያመጣል ብዬ የጀመርኩትና ምንድን ነው ልዩነቱ ቢባል ራሱ በፊት እያንዳንዱ ነገር በሙላት ነው የሚከበረው። እያንዳንዱ ነገር ተጠብቆ ለምሳሌ አለባበስ ራሱ በጾታ በእድሜ እሱ ጽኑ ነው፣ አይለወጥም፣ አይቀያየርም። አሁን በአሁኑ ዘመን ደግሞ ሲከበር ማንም እንደፈለገው ነው የሚለብሰው። ለምሳሌ ትልቅ ጎንፋ ትልቅ ሰው ነው የሚለብሰው። በአሁኑ ጊዜ ወጣትም ይለብሳል። ይሄ ራሱ ልዩነት ነው። የተለያዩ ነገሮች አካሄዶች አሉ። ለምሳሌ የሁሉ ቃ ስነ ስርዓት አለ ፍቼ ሲከበር አይደለም። አሁን ግን ስናከብር በዘመናዊነት ስናከብር የሁሉ ቀን ስነ ስርዓት ፈጽመን አይደለም። ይህንን አይተህ ታውቃለህ? የሁሉ ቃ ስነ ስርዓት ራሱን የቻለ ስነ ስርዓት ነው። በቤተሰብ ደረጃ በመንደር ደረጃ የሚደረግ ስነ ስርዓት ነው እና ያ ሲከናወን አታይም። አሁን እሱ በመቅረቱ ከዚያ ጋር የሚካሄዱ ነገሮች ስለሚቀሩ ያ የመቀረው ነገር ተጽዕኖ ይፈጠርበትና ወደኋላ ይቀራል ማለት ነው። በዘመናዊነት አካሄድ ሊሄድ ነው ማለት ነው ከዚህ በኋላ ለሚመጣው ትውልድ። ስለዚህ ተጽዕኖው ቀላል አይደለም። በድሮውና በአሁኑ አከባበር፣ በከተማና በገጠር አከባበር፣ በአበላል ስርዓት ራሱ የተለያዩ ልዩነቶች አሉና እነዚያ ነገሮች በቀሩ ቁጥር ባህል ቋንቋን እያስቀሩ ነው። የሆነ ቃል እየጠፋ ነው። የሆነ ባህል እየቀረ እሴት እየቀረ ነው። የሆነ ክንዋኔ እየተፋለሰ ነው። አዎ ተጽዕኖው እስከዚህ ልክ ሊሄድ ይችላል። እሱን አሁን ማስቀረት የሚቻልበት መንገድ ወይም ማስታረቅ ዘመናዊነት ነው ያስቀረ። ምናልባት አንዳንዱ ቦታዎች ላይ መች ይችላል፣ ሁኔታዎቹ ላይ መቹ ይችላሉ፣ ብዙ ምክንያቶች ይነሳሉና ግን ቅድም እንዳስቀመጥከው ሪኳየርመንቶች ይሄ በዓል ሲከበር ይሄ ነገር ይከወንበታል ተብሎ ነው የተመዘገበው። አሁን ላይ ይሄ ነገር በሆኑ ምክንያቶች የሚቀር ከሆነ ተጽዕኖ ሊፈጥር ይችላል። እነኛ ተጽዕኖችን ተቋቁሞ እንዴት አስታርቆ መሄድ ነው የምንችለው? ነገ ላይ ትውልዱም ትላንት ሲደረግ የነበረውን ዛሬ የሚያቆም ከሆነ በምክንያት ነው። አሳማኝ ምክንያቶች ካሉት የማየውን ነገር ከሆነ አሻሽሎም ከሆነ ግን ያለ አሳማኝ ምክንያት ትላንት ሲደረግ የነበረውን ዛሬ ካቆመ ዛሬ ደግሞ ለነገው ትውልድ የሚያወርሰው ነገር አይኖርምና ይሄንን እንደ ባህሉ ባለቤትም እንደ ሙያው ግዴታም እንዴት ነው መታረቅ ያለበት? የድሮ ዘመን ከአሁኑ ዘመን፣ የከተማው ከገጠሩ በምን መልኩ ነው ታርቆ መሄድ ያለበት? ልክ ነው። ተጽዕኖውን ለማስቀረት የግድ የሚሆነው አስታርቆ መሄድ ግድ ነው። አንደኛው ነገር ለምሳሌ መሻሻል ያለበትን ቅድም ወደኋላ የሚጎትቱ ጉዳዮች ካሉ በስርዓት ተጠንተው ይሄ መሻሻል አለበት ማለት አለብን፣ ወይም አሻሽለን ይዘን መቀጠል አለብን። ግን ከነጭራሹ ማጥፋት የለብንም። ምክንያቱም ጠቃሚ ፓርት ይኖራል። ለምሳሌ ሁሉ ዕቃ በሚደረግበት ስነ ስርዓት ታውቃለህ፣ ቤተሰብ ሁሉ አንድ ላይ ይሰበሰባል፣ አንድነት ይፈጠራል፣ የተጣላ ይታረቃል፣ ተለያይቶ የቆየ ወደ አንድነት ወደ ቤተሰብ ይመለስና ከዚያ እርስ በርስ ይነጋገራሉ። መነጋገር ይፈጠራል፣ እርስ በርስ መነጋገር ይፈጠራል። በዚያ ሂደት ያለፈውን አሳልፎ ወደ አዲሱ ዓመት መሻገር ስለሚያስፈልግ እነዚህ ነገሮች ይኖራሉ። እነዚህን ነገሮች በገጠር ደረጃም ቢሆን በከተማ በቤተሰብ ደረጃ ማድረግ መቻል በተወሰነ አሻሽሎ ገብተዋል። በተወሰነ ጊዜ በማይወስድ ሁኔታ የግድ ባህላዊ ነገሮች ብቻ መሟላት አለበት አንልም። ነገር ግን ያ ጠቃሚ ፓርት ነው። ያለፈውን አሳልፎ በአዲስ መንፈስ መቀጠልን
መነጋገርን ማድረግ መቻል የሁሉ ቀን ስርዓት ማድረግ ማለት ነው በሌላ በኩል ላይ ነው። ስለዚህ ያንን ስርዓት በየትኛውም ቦታ በቤተሰብ ዘንድ በጎረቤት ፍቼ ከመከበሩ ልክ በፊት እንደሚከበረው በዋዜማው ላይ ያ ስርዓት ባይቀር የተሻለ ነው። ግን በአደባባይ ወደምታከብርበት ለማምጣት ይከብዳል የሁሉ ቀን ስነ ስርዓት። በአደባባይ ግን መከበር ያለበት ይከበራል። ምክንያቱም ቅድም እንዳልነው ለዓለም የሚታወቅበት ደረጃ ላይ መጥቷል እና በዩኔስኮ ተመዝግቦ ያ ነገር መታወቅ ዓለምን በሚያስተምርበት የዓለምን ማህበረሰብ በሚያስተምርበት ደረጃ መከበር ያለበት ተለይቶ በዚያ ደረጃ በአደባባይ መከበር ይችላል። መቅረት የሌለባቸው ወሳኝ ኩነቶች ዛሬም ነገም መቅረት የለባቸውም ነው። አሁን ፊቼ ሲከበር ሌሎች በዓላቶችም ሲከበሩ ለማህበረሰቡ እድገት ከፍተኛ ሚና አላቸውና አንዳንድ ግለሰቦች ብንላቸው ይሻላል። አሁን ፊቼንም ብንመለከት ከሃይማኖት ጋር ሊያገናኙ ይችላሉ። ሃይማኖትና ባህል የሚገናኙ ነገሮች ናቸው። መጀመሪያ ወደ ፊቼ ከመሄድ በፊት ሃይማኖትና ባህል አይገናኙም። ባህል ሁሉን አቀፍ ነው። ሃይማኖት ግን ግላቢ ነው። በቡድን ደረጃ በግል ደረጃ ልታስገደው የምትችለው ነገር ነው። ባህል ግን ለብቻዬ አፈንግጬ ማስገደው ባህል አለኝ ማለት አይቻልም። ለአንድ ሰው ለብቻው ባህል አይኖረው። የግል ባህል ወይም የቡድን ብቻ ባህል የለውም። የማህበረሰብ ሁሉ ነው ባህል ማለት። ሃይማኖት ግን የተወሰነ የቡድን ወይ የግሩፕ ወይም የግል ስለሚሆን በጭራሽ አይገናኝም። አሁን አይተ ሊሆን ይችላል በፊቼ በዓል አከባበር ከሃይማኖቱ ጋር የሚጋጭበት ሰው አለ። ፊቼ በዓል አከባበሩ ኩነቶቹ ባህላዊ ኩነቶቹ ከሃይማኖቱ ጋር ሊጋጭበት ይችላል። ከሃይማኖቴ ጋር ይጋጫል፣ ከሃይማኖቴ ጋር እንደዚህ ይላል ብሎ ብዙ ሰዎች አሉ እንደዛ የሚያደርጉና ገጥሞ ያውቃሉ። እንደዚህ አይነት ሰዎች ከሃይማኖቱ ጋር ተጋጭቶበት ወይ ካለባበስ ሊሆን ይችላል፣ ከአመጋገብ ሊሆን ይችላል፣ ከባህላዊ ኩነት ሊሆን ይችላል። ይህን ሃይማኖቴ አይቀበለውም ይልና ባህሉን ወደ መተው ይመጣል። ይሄን እንዴት ያዩታል? እንደዚህ አይነት ነገሮችስ ገጥሞ ያውቃል? አዎ እንደዚህ አይነት ነገሮች በሰፊው ይገጥማሉ። ብለን በምንኖርበት ኑሮ ለጥናት በምንወጣበትም ሁኔታዎች ላይ እንደዚህ አይነት ነገሮች ያጋጥሙናል። ዝም ብለን በምንመለከትበትም ጊዜ የሚጋጩም ነገሮች ያሉ የሚመስሉ አሉ፣ የማይጋጩም ደግሞ አሉ። ያንን መለየት ነው ትልቁ ነገር። የሚጋጨው ቦታ የት ነው፣ የማይጋጨውስ ተብሎ መለየት ነው እንጂ በደፈናው ባህል ከሃይማኖት ጋር ይጋጫል ማገናኘት በጭራሽ ልክ አይሆንም። ምሳሌ ልነግርህ እችላለሁ። ለምሳሌ አንድ ጊዜ ለጥናት ለወጣንበት ከፍቼ ጨምበላላ ጋር የሁሉቃ ስነ ስርዓት ከተፈጸመ በኋላ ቡሪሳሜ ይበላል አይደለም? ቡሪሳሜ በሚበላበት ሂደት መጀመሪያ እንደዚህ ዘገንና ብትን ይደረጋል የሚባል ነገር አለ። አሁን አባቶች የነገሩንን ነገር ልነግርህ ነው። ይሄኛውን ነገር ከሃይማኖታችን ጋር ይጋጫል ብለው እንደዚህ ሃይማኖት ያላቸው ሰዎች አይቀበሉም ይህንን ጉዳይ አሉ። ለምንድን ነው ከሃይማኖት ጋር የተጋጨበት ብዬ ስል ይሄን ለመንፈስ ነው እንደዛ የሚደረገው፣ ያ ከሃይማኖት ጋር የሚያጋጭ ነው ብለው ስላሉ ነው። ስለዚህ እኮ እነሱ እንደዛ እስካሉ ድረስ ይሄንን እኮ ማስቀረት እንችላለን አሉ። ትልቅ የሀገር ሽማግሌዎች ናቸው። አባባላቸው ልክ እንደሆነ ተረዳው ነው። ያ የሚጋጭ ነው ተብሎ ከታሰበ ያችን ፓርት ማስቀረት ነው። አየህ ቅድም ጎጂ ልማድ ድርጊት ያልነው ይሄ ነው። እንደዚህ አይነት ነገር ሊሆን ይችላል። ስለዚህ እሷን ፓርት አስቀርተን ተስማምተን ባህል ፍቼን ሙሉ በዚያ የተነሳ ፍቼን ሙሉ በሙሉ ሃይማኖትን ተጋጭቷል ተብሎ ከመራቅ
ያችን ፓርት አስወግዶ ሌላውን መልካሙን ፓርቲ ይዞ መቀጠል፣ መልካሙን ክፍል ይዞ መቀጠል ብቻ ነው የሚያስፈልገው ማለት ነው። እንደ ተቋም እንደ ግለሰብ ሁሉም የየራሱ ሚና አለው። ባህል እንዲቀጥል፣ ትውፊት እንዲቀጥል፣ እድገት እንዲቀጥል። በሌላ አገላለጽ እድገት ማለት ነው። ባህል ሲያድግ ኢኮኖሚም አብሮ ያድጋል፣ ቱሪስት ፍሰቱም አብሮ ያድጋል። ስለዚህ እንደ ተቋም ይሄንን መቆጣጠር፣ መከታተል፣ ማስኬድ፣ ማስታረቅ፣ ከሚጋጩ ነገሮች ጋር ማስታረቅ፣ ከተለያዩ ነገሮች ጋር እያስታረቁ የተፈለገውን መንገድ ይዞ እንዲቀጥል እንደ ተቋም እንደ ግለሰብ ምን መደረግ አለበት? ለምሳሌ ሐዋሳ ዩኒቨርሲቲ አንድ ትልቅ ተቋም ነው። ባህል ቱሪዝም አለ፣ ማህበረሰቡ ራሱ አለ፣ አንተ አለው፣ ሚዲያው አለ፣ እኔ አለው። እነኚህ ሰዎች ምን ቢያደርጉ ነው አሁን ከነቅድሙ የሚነሱ አንዳንድ ተግዳሮቶችን መታረቅ ያለባቸውን ነገሮች ማስታረቅ የሚችሉት? ጥሩ ጥያቄ ነው ያነሳው። በነገራችን ላይ አሁን የጠቀስካቸው አካላት እኛንም አንተንም እኔንም ጨምሮ የጠቀስካቸው አካላት በሙሉ ኃላፊነት አለበት። ምንድነው የመጀመሪያው ነገር ብዬ የማስበው ትክክለኛውን ነገር ለማወቅ ባህሉን ከመሰረቱ ለመረዳት ባህል ውስጥ ያሉትን ጠቃሚና ጎጂ ልማዶች ካሉ ለመረዳት ሰፊ ጥናት ጥልቀት ቅድም መጀመሪያ እንዳነሳይልኝ ሰፊና ጥልቀት ያለውን ጥናት ማካሄድ ያስፈልጋል። ይሄ ላይ የሚደረገውንም ተው ሰፊ ጥልቀት ያለው ጥናት ተደርጎ ሁሉ ነገር መጣራት መለየት መቻል አለበት። የመጀመሪያው ደረጃ ነው የሚለው እሱን መረዳት መቻል ላይ መቆም ያስፈልጋል። ሁለተኛ የባህሉ የመጣው ማህበረሰብ ስላለ ነው አይደለም? የማህበረሰቡን ታሪክ ሳይዛባ ሳይጣመም በግልጽ መጠናት መቻል፣ ማውጣት መቻል፣ መረዳት መቻል ያስፈልጋል። መሰረቱ ይሄ ነው ብዬ አስባለሁ። ከዚያ ቀጥሎስ እያንዳንዱ እንደ ድርሻው፣ ሚዲያውም እንደ ሚዲያው፣ ሃይማኖት ተቋማትም እንደ ሃይማኖት ተቋማት፣ ሰኪዩር መስሪያ ቤቶቹም እንደዚያው ማድረግ ያለባቸው ነገር ምንድን ነው? ዩኒቨርሲቲ ማድረግ ያለበት ነገር ምንድን ነው? የጥናት በሮችን መክፈት መቻል አለበት። የተለያዩ ፕሮጀክቶች መፈጠር አለባቸው። ከዚህ አሁን ይሄ ለምሳሌ ፊቼ ለዓለም ታውቋል። ሌላም ብዙ ባህል ለዓለም መታወቅ ያለበት አለ። በጣም ብዙ። ስለዚህ ለምሳሌ ፊቼውን ብቻ ይዘህ ቀርበ ሌላም አለንና መጠናት ያለበትና እርዱን ብትል ለምሳሌ ወደ አደጉት ሀገር ከዩኒቨርሲቲዎች ጋር ትስስር ፈጥረ ምን ታደርጋለህ? ፕሮጀክት ቀርጸ አንድ ነገር ታመጣለህ። በዚያ በምታመጣበት ያ ሌላው ባህል ይጠናል ማለት ነው። ያ ስጠና እውነቱ ይወጣል። ትክክለኛ ለዓለም ጠቃሚ መሆኑ ይታወቃል፣ ለማህበረሰብ ጠቃሚ መሆኑ ይታወቃል። ስለዚህ የጥናት መንገዶች በሮች መከፈት አለባቸው። በዩኒቨርሲቲ በኮሌጅ መጠናት መቻል አለበት። ባለሙያዎች መፈራት አለባቸው። ባለሙያዎችን ማፍራት መቻል አለብን። ባለሙያዎች በበዙ ቁጥር ነው ይሄ ነገር ሊከናወን የሚችለውና ያን ማድረግ አለብን። ሚዲያ ደግሞ ማድረግ የሚችለው ነገር ምንድን ነው? የተጠናውን ነገር ማሳወቅ ነው፣ ማካፈል ነው፣ ለብዙዎች መግለጽ ነው። ያ ኃላፊነት አለበት። እንደውም በዝርዝር የምናይበት ሁኔታ ቢኖር በዝርዝር ማንሳት ይቻላል። እና ሌላውም ደግሞ ለምሳሌ መንግስት አለ አይደለም? መንግስት ደግሞ ኃላፊነት አለበት። ነገሮች በትክክል እንዲሄዱ፣ ባህል እንዲጎለብት፣ ቋንቋ እንዲዳብር የተለያዩ ፕሮግራሞችን በማዘጋጀት ወደሚያሳድግበት ወደሚመራበት አቅጣጫ ነው ኃላፊነት በእጁ ያለው እና ከዚህ አንጻር መስራት ያለበት ነገር አለ። አባቶች፣ ትልቅ ሰዎች፣ ሽማግሌዎች ይህንን ባህል ቱባ ባህል የያዙ
በእድሜያቸው መያዝ አለባቸው። በእድሜያቸው እነሱን መጠቀም መቻል ያስፈልጋል። ስለዚህ እነሱን መጠቀም የሚቻልበትን እድል ማመቻቸት፣ መደገፍ የግድ ያስፈልጋል። ስለዚህ እነዚህ ነገሮች ስናደርግ የተቻለንን ነገር እያደረግን ቋንቋው፣ ባህሉ በትክክል እንዲጠና እንዲታወቅ ማድረግ እንችላለን ማለት ነው። ክቡራን ተመልካቾቻችን ከረዳት ፕሮፌሰር ማቴዎስ ወልደ ጊዮርጊስ ጋር ጥሩ ቆይታ እያደረግን እንገኛለን። ማቴዎስ ወልደ ጊዮርጊስ በጥናት ብዙ ቦታዎችን ትሄዳለህ፣ ብዙ ቦታዎችን ታካልላለህ፣ ብዙ ሰዎችን ታገኛለህ። ምናልባት ካገኛቸው ሰዎች ከሄድክባቸው ቦታዎች የማይረሱ ገጠመኞች ካሉ አንዳንዱ ፈገግ ሊያሰኝ ይችላል፣ አንዳንዱ ሊያሳዝንም ይችላል። ብቻ ማይጠፉ ገጠመኞች ካሉ ለተመልካቾቻችን አጋራስ። መልካም ነው። ግን በዚህ ደረጃ ስትጠይቀኝ ብዙ የሚያጋጥሙ ገጠመኞች ይኖራሉና ቶሎ ወደ አእምሮ ላይመጡ ይችላሉ። ነገር ግን አንድ ጊዜ በጣም የገረመኝ ነገር አለ። የፍቼ ጨምበላላን ሁኔታ በተለያዩ ቦታዎች ለማየት ለማጥናት በምንሄድበት ጊዜ የነገሩኝን ነገር ነው። ትልቅ ለሆነ ገጠመኝ ሆኖ አይደለም። በጣም እስከ ዛሬ ድረስ ከውስጤ አልጠፋ ያለኝ ነገር ነው። በፍቼ ጨምበላላ ጊዜ ወጣቶች ተሰብስበው ይደሰታሉ። በሚደሰቱበት ሂደት አንዱ ሌላው ላይ ክፉ ነገር አያስብም። ለምሳሌ ወጣቶች ስንል ወንዶችም ሴቶችም አንድ ላይ የጨፈሩ የሚያድሩበት ጊዜ ይኖራል። በዚያ ሂደት ውስጥ አንድም ወንድም ሆነ ሴትም ሌላ ይሄ ጾታዊ ትንኮሳ ማሰብ ቀርቶ በጭራሽ ማድረግ ቀርቶ ማሰብ አይቻልም። በዚያ ደረጃ ይከባበራሉ። ምንም እንኳን እየጨፈሩ ደክሟቸው እንኳን ቢተኙ አንዱ ላይ ወርቆ ቢተኛ እንኳን ምንም አይነት ሌላ ነገር አይታሰብም። የታሰበ እንኳን ቢገኝ እሱ ይመታና ይገደላል ብሎ ስል ደነገጥኩኝ። አባቶች ይህን ያህል እንደዚህ አክብደው ይህን ያክል እንደዚህ ጠብቆ ያመጡትን ነገር ነው እንደኛ ያልተረዳነው እስካሁን ድረስ ነው ያልኩት። ይህም ይመታና እንዲሞት ከባድ እርምጃ ነው ይወሰድበታል። እንደዚህ አይነት ይህ ማለት ለባህሉ ያለው ባህሉ ንጹህ እንደሆነ የሚያሳይ ነው። ባህል እንደሆነ ያሳያል። በዚህ ሂደት ውስጥ ምን ፍቅርን ያልተበከለ ፍቅር ይዘን መቀጠል አለብን፣ አንድነታችንን ይዘን መቀጠል አለብን ብለህ ታስባለህ። እንደው እንደ ቀልድ አታስብም። ይህንን ባህል ማለት ነው እና ውስጤ አለ እስከዛሬ ድረስ የማይጠፋና ከዚህ አንጻር ነው። ጥሩ ገጠመኝ ነው ይሄ ራሱ በጣም እኔ ከዚህ ቀደም ሰምቼ ማላውቀው ነው። በነገራችን ላይ አፊኒ ሚዲያ እና ኮሚኒኬሽን አፊኒ ፖድካስት ለማህበረሰቡ ብዙ እንደ እርሶ ያሉትን ትላልቅ ባለሙያዎችን እያመጣ እንደዚህ ጥሩ ቆይታ እናደርጋለን። ከዚህ ቀደም ብዙ ነገሮችን ይሰራልና አፊኒ ሚዲያ እና ኮሚኒኬሽንን እንዴት ታያል? በአንተ እይታ ለማህበረሰቡ የሚያበረክተው አንዳች ነጥብ ምንድን ነው? በዚህ ሰዓት አሁን እርሶስ ከዚህ ሚዲያ ጋር ለመስራት ቃል ይገባሉ እንግዲህ በተመልካቾቻችን ፊት? ጥሩ ጥያቄ ነው። እኔ አፊኒ ሚዲያ ኤንድ ኮሚኒኬሽን ከሰማሁ ትንሽ ሰንበት ብሏል። በሰማሁበት ወቅት በዚህ ደረጃ አልነበረም። በመጽሔት ደረጃ የተወሰኑ ነገሮች እንቅስቃሴዎች እንደነበሩ ነበረ የሰማሁት። ከዛ እድገቱን በደንብ እጠብቅ ነበረ። ያው እኛ ብዙ ጊዜ የትምህርት ስራ ምርምር ስራ ላይ ስናሳልፍ በብዙ ኮሚትመንት ውስጥ ስለምናሳልፍ ትኩረት የማድረግ እና የመቅረብ ችግር ያጋጥመናል እንጂ ከሰማው ቆይቷል። በዚህ ስም ይህ ሚዲያ መፈጠሩ እኔ በጣም ነው የሚያስደስተኝ። የዛንን በጣም በሰማው ጊዜ
አንድ መጽሔት አጋጥሞኝ ባየሁ ጊዜ በጣም ነው ደስታ የተሰማኝ። ምክንያቱም እኔ በማደርገው ነገር ዙሪያ ይሄ ነገር እንደዚህ መፈጠሩ አንድ እድገት ነው፣ ለስነ ጽሁፍም አንድ እድገት ነው፣ ባህልንም የሚያሳድግ ነው ብዬ ስላመንኩበት ነው በጣም ደስታ ይሰማኛል። አሁንም ብዙ መስራት ይችላል። አሁንም ይኸው አፍኒ ፖድካስት ድረስ ማደግ መቻሉ በራሱ በማህበረሰቡም ቋንቋ ወይም ዓለም አቀፍ በሚረዳውም ቋንቋ በተጨማሪ በአስፍቶ መቀጠል መሄድ ይችላል ብዬ ስለማምን መኖሩ ትልቅ ነገር ነው። ከዚህ ሚዲያም ደግሞ በጣም መጠቀም መቻል ያስፈልገናል። አንድ ይሄ ምንድነው ባህልን ጥበቃ ከምንለውም ነገር ጋር አያይዘን በምናይበት ጊዜ እንደዚህ አይነት ሚዲያዎች የባህል ጥበቃ የሚያደርጉ ናቸው። እንደዚህ በመቅረጽ ሼር በማድረግ ነገሮች እንዲቀማ አይጠፉም አይደል? እነዚህ ነገሮች እኮ አይጠፉም። አሁን ያለንበት ዘመን ዲጂታል ዘመን ከመሆኑ አንፃር ወደፊትም ትውልድ ያገኘዋል እና ከዚህ አንፃር ትልቅ ኃላፊነት ይዞ የተንቀሳቀሰ ያለ ሚዲያ ከመሆኑ እኔ በርቱ ተበራቱ የሚልበት ሀሳብ ነው ያለኝ። እንግዲህ ከአፍኒ ሚዲያና ኮሚኒኬሽን ጋር አብሮ ለመስራት ቃል ገብቷል። መጨረሻ ላይ ቀረ የምትለው ነገር ካለ ወይም ማመስገን የምትፈልገው ሰው ካለ አካል ካለ እድሉን ልስጥና ውይይታችንን እንቋጫለን። በመጀመሪያ አፍኒ ፖድካስትን ራሱ ማመስገን ነው የሚፈልገው። በዚህ አይነት እድል መኖሩ እኔ ባልቀርብ ራሱ የሚቀርቡትን ነገሮች እያየሁ ስለሆነ በዚያ ደረጃ ቋንቋን በተመለከተ ባህልን በተመለከተ አብሮ የምንኖርበት አኗኗርን በተመለከተ መልካም እሴቶችን የሚያጎላ የሚያሳይ የሚያንጸባርቅ ከመሆኑ አንፃር ይህን በጣም ከልብ ነው የማመሰግነው። እኔም ያለችኝን ትንሽዬ ነገር እንድተነፍስ እድል ሰጥቶኛልና አፍኒ ፖድካስትን ከልብ አመሰግናለሁ። እዚያ ውስጥ የምትሰሩትን ባለሙያዎች በሙሉ በርቱ እላለሁ። በጣም ከልብ እያመሰገንኩ ያው ሌላው በሂደት ምናልባት ብዙ ግንኙነቶችን እየፈጠርን የምንሰራቸው ስራዎች ሊኖሩ ይችላሉ እና በዚያ ሂደት የምንመሰጋገንበት ሁኔታዎች አብረን እንሰራ ይሆናል። ስትከታተሉ የነበራችሁት አፍኒ ፖድካስትን ከረዳት ፕሮፌሰር ማቴዎስ ወልደጊዮርጊስ ጋር ያደረግነው ቆይታ ይህንን ይመስላል። ስለተከታተላችሁን እጅግ አድርገን እናመሰግናለን። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ከአፍኒ ሚዲያና ኮሚኒኬሽን አፍኒ ፖድካስት ጋር ሁኑ። እናመሰግናለን።